ሰላም የእግዚአብሔር ቤተሰቦች ከማኅበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ብፁዕ አቡነ ሳዊሮስ መረጃዎችን የቅድስት ቤተክርስቲያን ሕግና ሥርዓት በጠበቀ መልኩ ማስተላለፍ እንደሚገባ አሳሰቡ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሕዝብ ግንኙነት መምሪያ ያዘጋጀው የሕዝብ ግንኙነት ስኬት ለቤተ ክርስቲያን አገልግሎት በሚል መሪ ቃል የሥልጠናና የምክክር መርሃ ግብር ተካሂዷል። ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ሥራ አስኪያጅ በመርሃ ግብሩ ላይ እንዳሉት እውነትን በሙያዊ ብቃትና በትክክለኛው መንገድ ለሕዝበ ክርስቲያኑ ማስተላለፍ ይገባል ብለዋል። መረጃዎችን የቤተ ክርስቲያን ሕግና ሥርዓት በጠበቀ መልኩ ማስተላለፍ ከሕዝብ ግንኙነት ባለሙያዎች ይጠበቃልም ሲሉ ተናግረዋል። ጊዜ ፈተና ለቤተ ክርስቲያን ጽናት ነው ብርታትም ነው በማለት ብፁዕ አቡነ ዲዮስቆሮስ ገልጸዋል። ቅዱስ ሲኖዶስ የቤተ ክርስቲያን የበላይ ስልጣን በመሆኑ ልንጠብቀውና በእርሱም ልንመራ ይገባል ብለዋል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙኃን አገልግሎት ነው። በማኅበረ ቅዱሳን በአሜሪካ ማዕከል ስር የሚገኙ 3 ማስተባበሪያ ማዕከላት ጠቅላላ ጉባኤያቸውን አካሄዱ። በአሜሪካ ማዕከል ስር የተቋቋሙ 3 ማስተባበሪያዎች ብፁዓን አበው ሊቃነ ጳጳሳት በተሳተፉበት የ2018 ዓ.ም ጠቅላላ ጉባኤ በበይነ መረብ ማካሄዳቸው ተገልጿል። ጉባኤው የተካሄደ ሲሆን የ2018 ዓ.ም እቅድ አፈጻጸምና የቀጣይ ዓመት እቅድ ቀርቦ ውይይት ተደርጎባቸዋል። ብፁዕ ዶክተር አቡነ ቴዎፍሎስ የሰሜን ካሊፎርኒያ፣ ኔቫዳ እና አሪዞና አህጉረ ስብከት ሊቀ ጳጳስ በንግግራቸው ተተኪ ትውልድ ላይ ማኅበሩ ትኩረት አድርጎ እንዲሠራ አሳስበዋል። መረጃው የአሜሪካ ማዕከል ሚዲያ ክፍል ነው። ብፁዕ አቡነ ቀሌምንጦስ ካህናት የማኅበረሰብ መድኃኒትና የሰላም መልእክተኞች ናቸው ሲሉ አሳሰቡ። የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕነታቸው ከ1000 በላይ ለሚሆኑ አገልጋዮች ሥልጣነ ክህነት መስጠታቸውን አቡ ቀለምሲስ ሚዲያ ዘግቧል። ብፁዕ አቡነ ቀሌምንጦስ በመልእክታቸው ክህነት ሹመት ሳይሆን ከባድ ኃላፊነት ነው ያሉ ሲሆን ይህም ተራ ምድራዊ ሹመት ሳይሆን ሰማያዊ መሆኑን ገልጸዋል። ካህናት ከማኅበረሰቡ ተመርጠው የወጡ የማኅበረሰቡ መድኃኒቶች በመሆናቸው ለጨለማው ዓለም ብርሃን እንዲሆኑ መጠራታቸውን አንስተዋል። አክለውም እናንተ ካህናት ሰዎች ሲጣሉ በማስታረቅ እርቅን የምትፈጥሩ የሰላም መልእክተኛ መሆን ይጠበቅባቸዋል በማለት አሳስበዋል። ሥልጣነ ክህነት ከተቀበሉት ውስጥ 1130 ደቀ መዛሙርት የዲቁና፣ ለ202 ዲያቆናት የቅስና፣ ለ7 ምዕመናን የምንኩስናና ለ4 መነኮሳት የቁምስና ማዕረግ አግኝተዋል። በማኅበረ ቅዱሳን የሐዋሳ ማዕከል በሐዋርያዊ ተልእኮ ያሰለጠናቸውን 18 ባለሙያዎች አስመረቀ። በሐዋሳ ማዕከል የስብከተ ወንጌልና ሐዋርያዊ አገልግሎት ዋና ክፍል በሐዋርያዊ ተልእኮ ያሰለጠናቸውን 18 ሰልጣኞችን በአቡነ ጎርጎርዮስ ቅዱስ ገብርኤል ቅርንጫፍ ትምህርት ቤት አስመርቋል። በስልጠናው ላይ የግብርና ኤክስቴንሽን፣ የጤና ኤክስቴንሽን ትምህርቶችን ጨምሮ ትምህርት ሃይማኖት መግቢያ፣ ሚስጥረ ሥላሴና ሌሎችም ተዳሰዋል። የማዕከሉ ጽሕፈት ቤት ኃላፊ መምህር ታምራት ዴቢሳ ሰልጣኞች በገጠር ለሚገኙና ወንጌል ለተራቡ እንዲዳረስ የበኩላቸውን ድርሻ ተወጡ በማለት አደራ ብለዋል። ሰልጣኞችን በበኩላቸው ባገኙት ትምህርት መሰረት ወገኖቻቸውን ለማስተማር ብሎም የሥላሴ ልጅነት ለማሰጠት እንደሚያገለግሉ ቃል ገብተዋል። መረጃው የሐዋሳ ማዕከል ሚዲያ አገልግሎት ዋና ክፍል ነው። ልጆችን በጥበብና በእውቀት አንጾ ለማሳደግ የቅድመ አንደኛ ደረጃ ትምህርት አስፈላጊ መሆኑ ተጠቆመ። ብፁዕ አቡነ ገሪማ የጌዴኦ ኮሬና ቡርጂ ሀገረ ስብከት ሊቀ ጳጳስ በተገኙበት በማኅበረ ቅዱሳን የዲላ ማዕከል አንደኛና መካከለኛ ትምህርት ቤት 122 የኬጂ ተማሪዎችን ማስመረቁ ታውቋል። ብፁዕነታቸው ባስተላለፉት መልእክት ወላጆች ልጆቻቸውን እንዲህ ባለ ትምህርት ቤት በማስተማር ለሀገር የሚጠቅሙ ማድረግ እንዳለባቸው ጠቁመዋል። ጨምረው እንዳሉት ልጆች በጥበብና በእውቀት አንጾ ለማሳደግ የቅድመ አንደኛ ደረጃ ትምህርት በጣም አስፈላጊ መሆኑን አስገንዝበዋል። የማዕከሉ ሰብሳቢ መምህር ታሪክ ወንድማገኝ ትምህርት ቤቱ ትውልድን የሚተካ ትውልድ በጥራት እናፈራለን በሚል ሀሳብ የነገ ሀገር ተረካቢ የሆኑ ተማሪዎችን እያስተማረ ይገኛል ብለዋል። መረጃው በማኅበረ ቅዱሳን የዲላ ማዕከል ነው። አሜሪካ ማዕከል በግቢ ጉባኤያት ማስተባበሪያ የሰለጠኑ ተተኪ መምህራን መመረቃቸውን ገለጸ። በአሜሪካ ማዕከል ግቢ ጉባኤያት ማስተባበሪያ ክፍል ከዲሲ ንዑስ ማዕከል ጋር በመሆን ከተለያዩ የአሜሪካ ግዛቶች ለመጡ 24 ተማሪዎች ሲሰጥ የነበረው ሥልጠና ተጠናቆ መመረቃቸው ተነግሯል። ከሰልጣኞቹ መካከል ለመጀመሪያ ጊዜ 4 ሴቶች የተመረቁ ሲሆን ነገር ሃይማኖት፣ ክርስቲያናዊ ስነ ምግባርን ጨምሮ ሌሎች ትምህርቶችንም ተምረዋል። ሰልጣኞቹ በአስተያየታቸው በቆይታቸው ያገኙትን እውቀት ሌሎችን እንደሚያስተምሩበትና በግቢ ለሚገጥማቸው ተግዳሮት መሻገሪያ እንደሚሆናቸው ገልጸዋል። ቀሲስ ዶክተር ቴዎድሮስ እንዳሉት ስልጠናው ተመራቂዎቹ የእረፍት ጊዜያቸውን በአግባቡ እንዲያሳልፉ ከማድረጉ ባሻገር ለቀጣይ ሕይወታቸው አቅጣጫ የሚሰጥ ነው ብለዋል። አክለውም በስልጠናው የልጆቹ ተሳትፎ አስደሳች ነበር ያሉ ሲሆን ወደ አካባቢያቸው ሲመለሱ ቤተክርስቲያን እንዲያገለግሉ አደራ እንደተሰጣቸው ተናግረዋል። ሰላም እግዚአብሔር ከሁላችን ጋር ይሁን። የዕለቱ አጫጭር መረጃዎች የእስካሁኖቹ ነበሩ።